እስካሁንም ወደ 700 ምናምን የሚሆኑ ዊልቸሮችን በቅርብ ጊዜ ውስጥ ከቨር ማድረግ ተችሏል። ምን አይነት አካል ጉዳት ላይ ነው ትኩረት የምታደርገው? ልጆቻቸው እንዳይበተኑ፣ ጎዳና እንዳይወጡ፣ ልማናን እንዳይለማመዱ ወደ 5 ሱቆችን ከፍተናል። ወደ 4 ባጃጆችን ገዝተን ሰጥተናል። ከአንድም ሁለትም 3 ጊዜ ቤት ሰጥተናል። ቆይታችሁ በአባይ ቴሌቪዥን ከሰከላ ሾው ጋር እንደቀጠለ ነው። ባለፈው ሳምንት የተለያዩ እንግዶች ነበሩኝ። እንግዲህ አንድ አልተላለፈ ከባለፈው ሳምንት የተሻገረ ፕሮግራም ነው። እንድትመለከቱልኝ እጋብዛለሁ። እሺ በአባይ ቴሌቪዥን የሰከላ ሾውን እየተከታተላችሁ ትገኛላችሁ። እንግዲህ በሀገራችን የተለያዩ በጎ አድራጎት ስራዎች ላይ የተሰማሩ ድርጅቶች ይገኛሉ። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ይሰኛል። መስራችና ዋና ስራ አስኪያጁን አቶ ፍሬው መንገሻን ወደዚህ በአክብሮት ጋብዙልኝ፣ ትንሽ እናወራለን። ሰላም ጓንደና መጣ። እሺ እንኳን ወደ ሰከላ ሾው በሰላም መጣ። ሰክሰስ ፕላስ ማን ምንድነው የሚሰራው? እሺ ራክ እንግዳ አድርጋችሁ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በዋናነት የተቋቋመበትም ዓላማ ኢትዮጵያ ውስጥ ለሚገኙ አካል ጉዳተኞች ሙሉ በሙሉ መፍትሄ ማምጣትና ሽፋን መስጠት ባይቻልም በተወሰነ መልኩ ደግሞ የራሳችንን ሪስፖንሲቢሊቲ ለመወጣት ከኢትዮጵያ ሲቪል ማህበራት ኤጀንሲ ላይሰንስ ወስደን አገር ውስጥ እየሰራን የምንገኝ ይሆናል። በዚህም ላይ ደግሞ ኢትዮጵያ ውስጥ ባሉ አካል ጉዳተኛ ላይ ስፔሲፊካሊ ፊዚካል ዲሴቢሊቲ ላይ እንሰራለን። በአንደኛና በዋነኝነት የዊልቸር እጥረት በሰፊው ስለሚታይ ይሄን የዊልቸር እጥረት ጋፑን ለማጥበብ በርትተን እየሰራን እንገኛለን። እስካሁንም ወደ 700 ምናምን የሚሆኑ ዊልቸሮችን በቅርብ ጊዜ ውስጥ ከቨር ማድረግ ተችሏል። ቅርብ ጊዜ ላይ በትግራይ ክልል ላይ በዚህ በአዲስ አበባ ውስጥ ደግሞ በኢልሌ ኢንተርናሽናል ሆቴል ላይ አዲስ አበባ ሴቶችና ህጻናትና ማህበራዊ ቢሮ ጋር በመፈራረም ሚሞራንደም በመፈራረም ለ100 አካል ጉዳተኞች ከቨር አድርገናል። እንደዛውም አዲስ አበባ ፋይናንስ ቢሮ ጋር ሚሞራንደም ተፈራርመን ከኦሮሚያም ፋይናንስ ቢሮ ጋር ሚሞራንደም ተፈራርመን ፕሮጀክት ቀርጸን የ2 ዓመት ፕሮጀክት እየሰራን እንገኛለን። ቅርብ ጊዜ ላይ ትግራይ ክልልም እንደዛ ወደ 100 ዊልቸር አባርክተናል። ያም ሊሆን የቻለው እንዲሁ ሴቶችና አርበኞች ኮሚሽን ቢሮ ጋር ሚሞራንደም ተፈራርመን ዊልቸርን በተመለከተ በደንብ እየተንቀሳቀስን የበኩላችን እየተወጣን እንገኛለን። እንግዲህ ሰፊ የማህበረሰብ ክፍል ነው አካል ጉዳተኝነትን ስናነሳ። ምን አይነት አካል ጉዳት ላይ ነው ትኩረት የምታደርጉት? አካል ጉዳተኝነት በእርግጥ የተለያየ አካል ጉዳተኝነት ሊጠቀስ ይችላል። ስፔሻሊ እኛ ፎከስ አድርገን እየሰራን ያለነው ፊዚካል ዲሴቢሊቲ ላይ ነው። ፊዚካል ዲሴቢሊቲ ላይ ዊልቸሩ የመጀመሪያውንና ሰፊውን አመልክቶት የምንሰጥበት ነው። ከነዛ ካቴጎሪዎች አንዱ በእርግጥ 4 ዘርፍ ላይ ነው የምንሰራው። አንደኛው ዊልቸር በማበርከት ላይ ጋፑን ለማጥበብ ትጋት ሰጥተን እንሰራለን። በሁለተኛ ደረጃ ደግሞ አካል ጉዳተኛ ሆኖ ወላጅ ለሆኑት ልጆቻቸው እንዳይበተኑ፣ ጎዳና እንዳይወጡ፣ ልማናን እንዳይለማመዱ የማይሆን ማለትም የተዳከመ ዜጋ እንዳይሆን ፕሮዳክቲቭ ዜጋ እንዲሆኑ አካል ጉዳተኛ ሆኖ አባት ለሆነው እናት ለሆነው ወላጅ ለሆኑት ኢንካም ጀነሬቲንግ ሲስተም ስታብሊሽ አድርገን አንድ ጊዜ 50,000 ወይም 10,000 100,000 ሰጥቶ መተው ሳይሆን ሶሊድ የሆነ ኢንካም ገቢ የሚገባበትን የገቢ ምንጭ አመቻችተን ከነዛም መሃል ወደ 5 ሱቆችን ከፍተናል። ወደ 4 ባጃጆችን ገዝተን ሰጥተናል። ቤተሰብ እንዳይበተን የሚል መሪ ቃል አለን። ከዚህ አንግል እንሰራለን። በተጨማሪ ደግሞ አካል ጉዳተኛ ሆኖ የግል ስኪል ያላቸው ለምሳሌ ሲል መሳል ሊሆን ይችላል፣ መጻፍ ሊሆን ይችላል፣ የብረት ብየዳ፣ የእንጨት ስራ፣ የልብስ ሽመና፣ የተለያዩ ኪሎት ያላቸው አካል ጉዳተኞች ኪሎታቸውን ይዞ የፈርስት ኢንካም ጀነሬት ማድረግ ስለማይችሉ ቁጭ ያሉትን የአቅማቸው በሚፈቅድ ልክ የሥራ መስራት በሚችሉበት ልክ ፋይናንስ አድርገን መነሻ ኮስቱን ከቨር አድርገን በስኪላቸው እንዲሰሩ እናደርጋለን። ሌላው ደግሞ አካል ጉዳተኛ ሆኖ መማር የሚችሉ የመማር ኪሎትና አቅም ያላቸውን ደግሞ ከኬጂ እስከ ዩኒቨርሲቲ የትምህርታቸውን ስፖንሰር በማድረግ ትምህርት ላይም ከቨር እናደርጋለን። እነኝን የተለያዩ ስራዎችን መስራት ላይ እንገኛለን። ቅርብ ጊዜያቶች ላይ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ወይም የበጎ አድራጎት ተቋም ከቤት ጋር የተያያዘ
ከእጣ ጋር የተያያዘ ከሎተሪ ጋር የተያያዘ ይሄም እንግዲህ ከኢትዮጵያም ውጪ የትም ያሉ ኢትዮጵያውያን ሊሳተፉበት የሚችሉት አንድ እንቅስቃሴ ነበርውና መጀመሪያም ሳቀው እኔ በዛ ነው ያወቅኩትና ለማያውቁ ወይም ደግሞ ምን ላይ ደረሳችሁ? አዎ ሰክሰስ ፕላስ ኢንካም ጄነሬቲንግ ሲስተሞች ላይ አዳርጎ የሚሰራው አንድ ስራ አለ። ይህም ከኢትዮጵያ ብሔራዊ ሎተሪ አገልግሎት ፈቃድ በመውሰድ ከአገር ውጪ ለሚኖሩ ትውልደ ኢትዮጵያውያን ለሆኑ ከኢትዮጵያ ውጪ ለሚኖሩ ኮድቢ ኬንያም ሳውዝ አፍሪካም አሜሪካም ካናዳም ዩሮፕም የተለያየ ዓለም ላይ ያሉ ትውልደ ኢትዮጵያውያን ህልማቸውም አገር ውስጥ እሴት እንዲኖራቸው እንደዚህ ሶሊድ የሆነ ሀብት እንዲኖራቸውም ስለሚፈልጉ በሎተሪ ሲስተም $10 ወይም በኢትዮጵያ 2000 ብር መጠን አንድ ቲኬት በመግዛት የቤት ባለቤት እንዲሆኑ እድል እናመቻችላቸዋለን። ይህን ፕሮግራም ደግሞ የኢትዮጵያ ብሔራዊ ሎተሪ የቲኬት መጠን ሁሉ ነገር እየተከታተለ በቅርበት ከኛ ጋር ሆኖ ይሰራል። ይሄን በተመለከተ ከአንድም ሁለትም ሶስት ጊዜ ቤት ሰጥተናል። አው አንድ ቤት መጀመሪያ ነበር፣ ሁለተኛ ዙር ላይ 3፣ በሶስተኛ ዙር ላይ ደግሞ 6 ቤት፣ አሁን በቅርብ ደግሞ ሂዳር 27 ላይ 9 ቤት የምንሰጥ ይሆናል። ያው አሁንም ጤጣ የገዙት በዚህ ፕሮግራም ላይ ተሳተፉትን መልካም እድል ላለው በዚህ አጋጣሚ። ከዛ ውጪ 2018 ተጀምሯል። እንግዲህ አንድ 2 ወር ወሰድንለት። ከዚህም ላይ እንዴት ነው እንቅስቃሴያችሁ? በእቅዳችሁ መሰረት ምንድን ታስባል? ትክክል ነሽ። 2018 ላይ የምንሰራውን ስራ አሁን እስካሁን እየሰራን ያለነውን ስራዎችን በደንብ አድርገን ፑሽ አድርገን ለመስራት ያዝናቸው እቅዶች አሉ። ይህ ማለት ቅድም በጠቀስኩሽ በአራቱም ዘርፍ ላይ ዊልቸር ከመስጠት ረገድ ከ500 እስከ 1000 ዊልቸር ከቨር እናደርጋለን ብለን እቅድ ይዘን እየሰራን እንገኛለን። ይሄንንም 2018 ከገባ በኋላ ካበረከትነው 100 ዊልቸር ጋር አሁን በቅርብ ጊዜ ደግሞ የሚሰራ ትልቅ ፕሮግራም አለን። ያም ደግሞ ይሁን ሲሆን የሚታዩ ይሆናል። እሱ ጋር ታይዘው ወደ 200 ዊልቸር አካባቢ እየገባን ነው። ከ500 እስከ 1000 ዊልቸር እንሰጣለን ብለን ትምህርት ስፖንሰር በመናደርገው እስከ 50 ሰው ስፖንሰር ለማድረግ እቅድ ይዘናል። ከእንደገና ስኪል ላይም ለ50 ሰው ከቨር ለማድረግ ከእንደገና ወላጅ ለሆኑ ደግሞ ስራ በመፍጠርና ቤተሰብ እንዳይበተን ለምለው ለአካል ጉዳተኞች ወላጅ ለሆኑ ደግሞ እስከ 50 ቤተሰብ ከቨር እናደርጋለን። እቅድ ይዘን እየተንቀሳቀስን እንገኛለን። በዚህ ሂዳር ውስጥ በቻሪቲም በኩል ትልቅ ፕሮግራም አለን። እንዲሁ ደግሞ በዚህ እጣ ፕሮግራም ላይም ደግሞ ሂዳር 27 ላይ ቅዳሜ ቀን ፓብሊሽድ የሚሆን ፕሮግራም አለ። እሱ ለምን ጋብዝሻለን። እጅግ አድርገን ነው የምናመሰግንሽ። አለሁ አመሰግናለሁ። ታንክ ዩ። እሺ ሰከላን እየተከታተላችሁ ነው። ሌሎች ዝግጅቶችም አሉን። አብራችሁን ስላላችሁ እስካሁንም እናመሰግናለን። መልካም ቆይታ።